ሱዳን እንደ አውሮፓውያኑ አቆጣጠር በ1956 ከእንግሊዝ ቅኝ ተገዥነት ከወጣች ጊዜ ጀምሮ ዋና ዋና የሚባሉ ሁለት የእርስ በርስ ጦርነቶችን በትንሹ አስተናግዳለች። ሀገሪቱ ከዚህ በተጨማሪም በዳርፉር፣ በደቡብ ኮርዶፋንና በብሉ ናይል ግዛቶች ግጭቶች ሲካሄዱባት ኖራለች። በግጭትና በጦርነት መፈተን እጣዋ የሆነው ሱዳን ከቅኝ ተገዥነት ነፃ ከወጣች ወዲህ ብቻ ወደ 19 ጊዜ የወታደራዊ መፈንቅለ መንግስት ሙከራዎች ተደርገውባታል። ከነዚህ መፈንቅለ መንግስቶች 7ቱ የተሳኩ ሲሆን ከነዚህም ውስጥ እንደ አውሮፓውያኑ አቆጣጠር በ1989 ኦማር ሐሰን አልበሽር ወደ ስልጣን የመጡበት አጋጣሚ አንዱ ነው። ሪፖርተርም መፍትሄ ያልተገኘለት ሁለተኛ ዓመቱን የደፈነው የሱዳን ጦርነትና ቀጠናዊ ስጋቱ በሚል ርዕስ ያሰናዳውን ጽሑፍ ለእናንተ ሊያቀርብ ወዷል። አብራችሁን ቆዩ። ቴምር እርግጠኛ ነን ይህንን ቃል በተደጋጋሚ ሰምተውታል። ለምን ይመስሎታል? ቀድመን ደንበኞቻችን የሚፈልጉትን ይዘን በመገኘታችን። ከአሁን ቀደም ከ7 በላይ ፕሮጀክቶችን አጠናቆ ያስረከበው ድርጅታችን አሁን ላይ እዛ ፒያሳ የመጨረሻ ግዙፍ የንግድ ሞል ከ900 ሺህ ብር ቅድመ ክፍያ ጀምሮ እንዲሁም የመኖሪያ ቤቶችን በፒያሳና አያት ይዘንሎት መተናል። እየኖሩበት ያለምንም ወለድ ወይም አንድ ጊዜ ከፍለው የ35% እውነተኛ ቅናሽ ያገኙ። ልብ ይበሉ፣ ስምምነታችን በኢትዮጵያ ብር ሲሆን ምንም አይነት የዋጋ ለውጥ የለውም። ለበለጠ መረጃ ከታች ባለው ስልክ ይደውሉልን። ቴምር ሪል ስቴት። አልበሽር ከ30 ዓመታት በላይ የዘለቀ ስልጣናቸውን አንድ ብለው የጀመሩት በመፈንቅለ መንግስት ሲሆን በስተመጨረሻም የህዝብ ተቃውሞና ቁጣ ሲበረታባቸው የእሳቸው ታማኝ በነበሩት በሱዳን ጦር አዛዥ ጀነራል አብዱል ፈታህ አልቡርሃንና በፈጥኖ ደራሽ ኃይሉ መሪ በጀነራል መሐመድ ሐምዳን ዳጋሎ ሐሜቲ ትብብር ነበር ከስልጣናቸው ተገደው የተፈነቀሉት። አልበሽርን ለማስወገድ የተባበሩት ሁለቱ የጦር ጀነራሎች አልቡርሃንና ሐሜቲ ሰፊ ህዝባዊ ድጋፍ አግኝቶ የነበረውን በአብደላ ሐምዶክ የሚመራውን የሲቪል አስተዳደርም ለማፍረስ እስከ መተባበር ድረስ ደርሰው ነበር። ሁለቱ ጀነራሎች አብደላ ሐምዶክ ላይ መፈንቅለ መንግስት በማድረግ የሱዳን የሽግግር ጊዜ ምክር ቤትን በብቸኝነት ተቆጣጠሩት። የሱዳን ጦር መሪው ጀነራል አልቡርሃን፣ ዋና የሱዳን ፈጥኖ ደራሽ ኃይል አዛዥ ጀነራል ሐሜቲ ደግሞ ምክትል ሆነው ጊዜያዊ የሽግግር ጊዜ መንግስቱን ይመሩት ጀመር። ይህ ግን ብዙም ለመዝለቅ ሳይችል ቀረ። ሁለቱ የጦር ጀነራሎች ተባብረው መንግስት ከመገልበጥ በዘለለ ተባብረው ሀገር መምራትና ወደ ዲሞክራሲ ማሸጋገር ሲሳካላቸው አልታዩም። አንዱ በሌላው ላይ መሳሪያ በማንሳቱ ሱዳን ላለፉት 2 ዓመታት ከባድ ጦርነት ሲካሄድባት ቆይታለች። በጀነራል ሐሜቲ የሚመራው የሱዳን ፈጥኖ ደራሽ ኃይል እንደ አውሮፓውያኑ አቆጣጠር ሚያዝያ 15 ቀን 2023 ዓ.ም ጦርነቱ መፈንዳቱን ተከትሎ በጀነራል አልቡርሃን የሚመራው የሱዳን ጦር ኃይል በፍጥነት ማዘዣዎችንና የጦር ካምፖችን ነበር ማጥቃት የጀመረው። ፈጥኖ ደራሽ ኃይሉ በወታደራዊ ካምፖች ላይ በከፈታቸው ጥቃቶችም በርካታ የሱዳን ጦር ኃይልን ማሽመድመድ፣ ከትጥቅ ውጪ ማድረግና መበታተን ችሎም ነበር ይባላል። የሱዳን ጦር ኃይል በፈጥኖ ደራሽ ኃይሉ ምት ለማፈግፈግ ተገዷል። ከካርቱምና ከሌሎችም በርካታ አካባቢዎች ለቆ የቀይ ባህር ጠረፍ የምትገኘው ፖርት ሱዳን ከተማ ዋና መቀመጫውን አዛውሮም ነበር። ለ2 ዓመታት ፈጥኖ ደራሽ ኃይሉ በጦርነቱ ብልጫውን የወሰደ ይመስል ነበር። ዘንድሮ ከመስከረም አጋማሽ ጀምሮ ግን የሱዳን ጦር ጠንካራ የሚባል የመልሶ ማጥቃት ዘመቻ መክፈት ጀመረ። ለ22 ወራት ከእጁ ወጥተው የነበሩ እንደ ኦምዱርማንና ካርቱም ያሉ አካባቢዎችን መልሶ መቆጣጠር ጀመረ። በአልጀዚራ እንዲሁም በገዳሪፍ ግዛቶች ይዞታውን መልሶ ማጠናከር ቀጠለ። በአጠቃላይ የሱዳን ጦር መልሶ ማጥቃቱን በጀመረ በጥቂት ወራት ውስጥ ወደ 430 ቁልፍ የሚባሉ ቦታዎችን በተለያዩ የሱዳን ግዛቶች ውስጥ ማስለቀቁ ተነግሯል። የቀጠናው ፖለቲካ በቅርበት የሚከታተሉ አንድ ስማቸው እንዲጠቀስ ያልፈለጉ የፖለቲካ ተንታኝ በሱዳን ያለው ጦርነት ሀገሪቱን ወደ መገነጣጠል ሊወስዳት እንደሚችል ይጠቁማሉ። ሰኞ ዕለት የኮሎምቢያ ቅጥረኛ ወታደሮች ከሶማሊያ ከፊል ራስ ገዝ ፑንትላንድ ቦሳሶ ወደብ ከተማ በአውሮፕላን ተጭነው ወደ ምዕራብ ሱዳን መግባታቸው ተረጋግጧል። የፈጥኖ ደራሽ ኃይሉን ለማገዝ እርዳታ በምታደርግለት የተባበሩት አረብ ኤምሬትስ እንደተላኩ ነው የሚጠረጠረው። የፈጥኖ ደራሽ ኃይሉ በውጭ ኃይሎች ታግዞ ውጊያ ሊቀጥል ይችላል የሚል ግምትም አሳድሯል። ፈጥኖ ደራሽ ኃይሉ ራሱን የቻለ መንግስት እንደመሰረተም አውጇል። አሁን ባለው ሁኔታ ከቀጠለ ሱዳን ለሁለት ልትከፈል ትችላለች። የፈጥኖ ደራሽ ኃይሉ በዳርፉርና በደቡብ ኮርዶፋን ነው በዋናነት የመሸገው። ሐሜቲ ከዳርፉር የወጡ ሰው ሲሆኑ ሌላው በሱዳን ፖለቲካ ተጽዕኖ ያላቸው
እንደ አብደላ ሐምዶክ ያሉ ፖለቲከኛ ደግሞ የኮርዶፋን ተወላጅ ናቸው። ጦርነቱን ያለ መሳሪያ ችግር ለመቀጠል ግዛቱ አመቺ ነው በማለት አብራርተዋል። ይህንኑ ግምት የሚያጠናክር ሀሳብ ያስነበበው ክራይሲስ ግሩፕ በበኩሉ የሱዳን ጦርነት ወደ ጎረቤት ሀገራት የመጋባት እድሉ ሰፊ መሆኑን ይጠቅሳል። ክራይሲስ ግሩፕ ከሰሞኑ ባወጣው ሪፖርት የሱዳን ጦርነት ወደ ቻድ እና ወደ ደቡብ ሱዳን እየተዛመተ መሆኑን በሰፊው አትቷል። የሰሜን ሱዳን ጦርነት ቀጠናዊ ቀውስ ወደ መሆን የሚሸጋገረው ግን በቻድ እና በደቡብ ሱዳን በኩል ብቻ እንዳልሆነ ክራይሲስ ግሩፕ ያስረዳል። ሱዳን በስተ ምስራቅ ከኤርትራና ከኢትዮጵያ ጋር የምትዋሰን ሀገር መሆኗን በሚያስታውስ መንገድ ሱዳን ወደ ሁለቱ ሀገሮችም ጦርነት ለመላክና ለመቀበል የምትችልበት ሰፊ እድል መኖሩን ነው ያመለከተው። የኤርትራና የኢትዮጵያ ግንኙነት እየሻከረ በሂደት ወደ ግጭት ሊያመራ አፋፍ ላይ መድረሱን ያመለከተው ሪፖርቱ ይህ ሁኔታ ወደ ግጭት የሚያመራ ከሆነ ደግሞ ከሱዳን ጦርነት ጋር ሊዛመድ እንደሚችል ነው የጠቆመው። ለሪፖርተር አስተያየታቸውን የሰጡት የፖለቲካ ተንታኙ በበኩላቸው በኢትዮጵያና በሱዳን መካከል ያለው ረጅም ዘመናትን ያስቆጠረ የድንበር ይገባኛል ውዝግብ በቀላሉ አይፈታም ነው የሚሉት። በሱዳን ጦሩ እያሸነፈ ከቀጠለ በየቦታው ለሚሊታሪው ታዛዥ የሆነ መዋቅር ይፈጠራል። ይህ ደግሞ አወዛጋቢው የድንበር መሬትንም ይጨምራል። ሆኖም ቀስ በቀስ በየቦታው የተለያዩ የጦር አበጋዞች ሊፈጠሩ ይችላሉ። ጀነራል አልቡርሃን ከሚመሩት የሱዳን ጦር ውስጥም ራሱን የቻለ አማጺ ወይንም አንጃ ሊፈጠር የሚችልበት እድል ሰፊ ነው ይላሉ። በደቡብ ሱዳን እንደሆነው ከአንድ የሱዳን ህዝቦች ነፃ አውጪ ንቅናቄ ኤስፒኤልኤም ከተባለ ቡድን ውስጥ እየተከፈሉ ብዙ ቡድኖች እንደወጡት ሁሉ አሁን ካሉት ተዋጊ ኃይሎች ውስጥም ተከፍለው የሚወጡ ሊኖሩ ይችላሉ። ከዚህ በተጨማሪም ደግሞ አክራሪ የእስልምና ቡድኖችም ሊወጡ ይችላሉ በማለት የሃይማኖት ታጣቂ ቡድኖች በሱዳን ሊፈለፈሉ የሚችሉበት እድል ሰፊ መሆኑንም አብራርተዋል። የምስራቅ አፍሪካ ጉዳዮች ጸሐፊው አሌክስ ዴዋል በወርልድ ፒስ ፋውንዴሽን ድረገጹ ላይ ከሰሞኑ እንደከተበው ጀነራል ሄሜቲ የአሜሪካውን ዲከንስ እና ማድሰን የተባለ ውትወታ የሚሰራ ቡድን ቀጥረዋል። ይህ የአሜሪካ ፖሊሲ አውጪዎችን ለማሳመን የሚሰራ የሎቢ ቡድን ከዚህ ቀደም በዚምባብዌው ሮበርት ሙጋቤ እንዲሁም በሊቢያው ጀነራል ካሊፋ ሀፍታር ጭምር ተቀጥሮ የነበረ መሆኑን በመጥቀስ የሱዳን ፈጥኖ ደራሽ ኃይል መሪው ጀነራል ሄሜቲ የምዕራቡን ዓለም በሎቢ ቡድን በማሳመን ከነ ሩሲያና ከነ አረብ ኤምሬትስ ደግሞ የመሳሪያና የሎጂስቲክስ ድጋፍ ለማግኘት የሚሞክሩ የጦር ሰው መሆናቸውን አመልክቷል። ከዚህ በተቃራኒው ደግሞ የሱዳን ጦርን በርካታ ሀገሮች በቀጥታም ሆነ በተዘዋዋሪ ሲደግፉት መቆየታቸው ግብጽና ኤርትራ በቀጥታ ጦር በማስገባት ጭምር የሱዳን ብሔራዊ ሰራዊትን ማገዛቸው ይነገራል። ሳውዲ አረቢያ ይህንኑ በጀነራል አልቡርሃን የሚመራ ሰራዊት ትደግፋለች ይባላል። የቅርብ ሰሞን ሪፖርቶች ደግሞ የሱዳን ጦር ጠንካራ የመልሶ ማጥቃት ዘመቻ በከፈተበት ወቅት የትግራይ ጦርነት ሲፈነዳ ከኢትዮጵያ ተሰዶ በሱዳን የቆየው የህወሓት ክንፍ ነው የሚባል ሰራዊት እገዛ አድርጎለታል ይባላል። የክራይሲስ ግሩፕ ሰሞነኛ ሪፖርት በሱዳን ሰላም ሊሰፍን የሚችለው በምን መንገድ እንደሆነ ባጠያየቀበት ግርጌ በሱዳን ጦርነት ውስጥ ይብዛም ይነስም እጃቸውን ያስገቡ ኃይሎች በሙሉ የሚጠበቅባቸውን ገንቢ ሚና ሲጫወቱ እንደሆነ በሰፊው አብራርቷል። የሱዳን ጦር አዛዥ ጀነራል አልቡርሃን አሁን ድላቸውን ማስቀጠል እንጂ ድርድር ብሎ ነገር አይፈልጉም። ጀነራል አልቡርሃን ብቻ ሳይሆኑ ከሳቸው በስተጀርባ ከተሰለፉ አጋሮቻቸው መካከል ድርድርና ሰላማዊ የመፍትሄ አማራጭን መስማት የማይፈልጉ ሊኖሩ ይችላሉ። የሱዳን ፈጥኖ ደራሽ ኃይልም ቢሆን አሁን ቁስሉን በማከክ አቅሙንና ደጋፊዎቹን አሰባስቦ ዳግም ስለሚከፍተው ዘመቻ ከማሰላሰል በዘለለ ለሰላም እጁን ሲዘረጋ አይታይም በማለት ነው ሪፖርቱ ያተተው። የሱዳን ፈጥኖ ደራሽ ኃይል በሰሜንና በደቡብ ሱዳን ድንበር አካባቢዎች ለረጅም ዓመታት ሲንቀሳቀስ ከቆየው የሱዳን ህዝቦች ነፃ አውጪ ንቅናቄ በሰሜን ከተባለው ሸማቂ ቡድን ጋር አዲስ አጋርነት ለመፍጠር ጥረት እያደረገ ይገኛል። እነዚህ ሁለት ግዛቶች ደግሞ በተለይም ሱዳንን ከደቡብ ሱዳን ጋር ብቻ ሳይሆን ከምዕራባዊ የኢትዮጵያ ክልሎች ጋር የሚያጎራብቱ በመሆናቸው ጦርነቱ በቀላሉ ወደ እነዚህ ሀገሮች እንዲዛመት የሚያደርግ ነው። በቅርቡ በኬንያ ባደረጉት ስብሰባም ይህንኑ አጋርነት ያጠናከሩ ሲሆን ሁለቱ ኃይሎች በመተባበር በሰሜን ሱዳን በደቡብ ኮርዶፋንና በብሉ ናይል ግዛቶች የመልሶ ማጥቃት ዘመቻ ለማካሄድ በመዘጋጀት ላይ ናቸው። በተቃራኒው የሱዳን ብሔራዊ ጦር ተይዘው የቆዩ የሱዳን ግዛቶችን ለማስመለስ ለከፈተው የመልሶ ማጥቃት ዘመቻ
በየአካባቢው ብዙ አይነት የሚሊሻ ቡድኖችና ታጣቂዎችን በማደራጀት አስተባብሮ ሲያዋጋ ቆይቷል። ሳውዲ አረቢያና ግብጽ በቀጥታ የሚደግፉትን የሱዳን ብሔራዊ ጦር አዛዥን ጀነራል አልቡርሃንን ወደ ሰላም እንዲመጡ ማስገደድ ይችላሉ። የተባበሩት አረብ ኤምሬትስ ደግሞ በቀጥታ የምትደግፈው የሱዳን ፈጥኖ ደራሽ ኃይል አዛዥ ጀነራል ሄሜቲ ወደ ሰላም እንዲመጡ ማስገደድ ትችላለች። ግብጽም ቢሆን በአፍሪካ ህብረት በኩል በሱዳን ሰላም እንዲሰፍን የድርድር ጥረት እንዲጀምር ማድረግ ትችላለች። በሌላ በኩል የአንካራ፣ የዶሃ፣ የአዲስ አበባና የናይሮቢ መንግስታትም ቢሆኑ ለሱዳን ሰላም ጠቃሚ ሚና መጫወት ይችላሉ። ይህን ሁሉ የዘረዘረው የክራይሲስ ግሩፕ ሪፖርት ከሰሞኑ የሱዳን ጦርነት ሁለተኛ ዓመት መድፈንን ተከትሎ በእንግሊዝ ለንደን የተጀመረው ስለ ሱዳን ሰላም የሚመክረው ስብሰባ ጠቃሚ እርምጃ መሆኑን ነው የገለጸው። የጠቅላይ ሚኒስትሩ የብሔራዊ ደህንነት አማካሪ ሚኒስትር አምባሳደር ሬድዋን ሁሴን የመሩት የኢትዮጵያ የልዑካን ቡድን በለንደኑ የሱዳን ሰላም ጉባኤ ላይ መካፈሉን የመንግስት መገናኛ ብዙሃን ዘግበዋል። በሱዳን ተኩስ አቁም ማድረግ ስለሚቻልበት፣ የሰብአዊ እርዳታ አቅርቦት ስራ ስለሚመቻችበትና የሱዳን ግጭትን በሰላም ለመፍታት ስለሚቻልበት ሁኔታ በዚሁ ጉባኤ የተለያዩ ሀገሮች ከፍተኛ ባለስልጣናት መምከራቸው ተነግሯል። የለንደኑ ጉባኤ በበጎ ቢጠቀስም ይሁን እንጂ ዋነኞቹ የጉዳዩ ተዋንያን የሱዳን ተፋላሚ ኃይሎች አለመካፈላቸው መድረኩ መፍትሄ ለማምጣት የሚያስችል ስለመሆኑ በጥርጣሬ እንዲታይ ያደረገ መሆኑ ተነግሯል። የፖለቲካ ተንታኙ እንደሚገልጹት የቀይ ባህር ጂኦፖለቲካዊ ጉዳይ የሱዳንን ቀውስ ማወሳሰቡ ይቀጥላል። እስራኤል ቀይ ባህር ቀጠና ላይ ለምዕራባውያን ያጋደሉ መንግስታት እንዲፈጠሩ ፍላጎት አላት። የየመን ሁቲዎች የፈጠሩት የመርከብ እገታና ጥቃት በቀይ ባህር የምዕራባውያን ፍላጎት የሚያስቀድም የሁቲዎችና የኢራንን እንቅስቃሴ የሚገታ ኃይል መፈጠር አለበት እንዲሉ አድርጓቸዋል። በኢራን የሚደገፉት የየመን ሁቲዎች የመርከብ እገታ ተራ እንቅስቃሴ አይደለም፣ ምዕራባውያኑ ትኩረት የሰጡት ጉዳይ ሆኗል። ይህ ደግሞ በእነ ሱዳንም ሆነ በኢትዮጵያ ላይ ተጽዕኖ ማሳደሩ አይቀርም ይላሉ። በሌላ በኩል ህወሓት አሁንም በአፍሪካ ቀንድ ተፈላጊ ለመሆን መጣሩን ይቀጥላል። ህወሓትም ሆነ ይህን መሰል ፍላጎት ያላቸው የታጠቁ ኃይሎች ምናልባት ልክ እንደ ቼቼንያ አይነት ፖለቲካ ሊፈጥሩ ይችላሉ። እንደ ፑቲን የሚሆኑትም ሆነ እንደ ራምዛን የሚሆኑት ኃይሎች ማን ናቸው የሚለውን በሂደት እናያለን። ከዚህ በመለስ ኤርትራ ሁሌም ቢሆን የህልውና ጥያቄ አለባት። የኤርትራ መንግስት ህልውናውን ለአንድም ቀን ቢሆን የሚያስቀጥልለት ወገን ካገኘ መጠጋቱ የማይቀር ጉዳይ ነው በማለት በሱዳን ብቻ ሳይሆን በተጎራበተችው የአፍሪካ ቀንድ ቀጠና ይሆናል የሚሉትን ክስተት አብራርተዋል። በሁለት ዓመት ውጊያ የሱዳን ተፋላሚዎች ሱዳንን 33 ቢሊዮን ዶላር ኪሳራ አከናንበዋታል። ወደ 20 ሺህ ሰዎች ስለመገደላቸው ቢመዘገብም በአንዳንድ ግምቶች ከ150 ሺህ በላይ ህዝብ ማለቁ እየተነገረ ነው። ይህ ሁሉ እየሆነም ተፋላሚዎቹ ጦርነቱን የማቆም ፍላጎት አጥተዋል። ይህ ደግሞ ቀጠናውን እንዳያቃውስ ስጋት እየፈጠረ ይገኛል።